ቆይ ለምንድን ነው ደሞዛችን የተቆረጠው? ስማ ያንተ ደሞዝ ተቆርጧል። ስርዓት ይኑራችሁ። የአንድ ድርጅት ሰራን ማለት የኩያሞች አይደለም ማለት የማን ደሞዝ ነው የሚቆረጠው ማለት? እኔ የምልህ አንተ ምን አይነት ነውረኛ ባለጌ ሆነ? ባለጌ ማለት እንዴ የሀብታም ቤት የልጆች መኝታ ኮርኒስ ከተቻለ የሆነ ማጫወቻ ስላስል አድርገህ ተስፋ ሰጪ ነገር ነው እንጂ ማድረግ ያለብህ ጥቁር ጅብሰም እንዴት ሰራለህ? ጥቁር ጅብሰም እኔ ለየት ላድርገው ብዬ ነው። ከሌሎቹ ለየት የምታደርገው የሲኦል መግቢያ አስመስለው ነው እንዴ? እንኳንም በዚህ ተፋታ አለመክሰሱ። ቆይ የኔ ጥፋት ምንድን ነው? አንቺ እንኳን በጥቅሙ ነው የመጣሽው። የኔ እናት ይሄ ሰውዬ ከጠጠር ካሸዋ ከቀለም የሚይዛት ፈርቅ እኮ ነው የምትጠቅመው። ያምሻ እንዴ? እና 3 አሳ ቀለም በአንድ ጆጓ ታቀጥኛለሽ ማለት ነው። ስስት አላውቅም ደሞዝ ሲቆረጥ አልደበረሽም? ልጅ አላውቅም። የእናትሽ ቤት መሰለሽ እንዴ? በቃ አንተን ዝም ብሎ አለፈ ማለት ነው። እንኳን ይኸውልህ ደሞዝ ሊቆርጥ ይቅርና ቲፕ አድርጎኛል። እሱ ነው እንደ ገረመ። አንተ እዚህ ቤት ይሄን ቤት ስንገነባው ላለፉት 2 ዓመታት ላሳለፍ ነው። እሺ ያሳኝ እንጂ አንተ ከፍታ ጊዜ ዋነኛው ሚና የተጫወትኩ አንተ ነህ። አንተ የግንበኞች ሜሲ በሮናልዶ ቁመት ተከሽኖ ይኸውልህ አዲስ ሳይት ተቀብያለሁ። እዛም ወስጄ የግንበኞች ሁሉ ግንበኛ ዋና አለቃ ነው ማድረግ አለ። እናንተ ከስራ ግን ተባራችኋል።